ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ በቅድሚያም የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ወደ አሜሪካ የመጡት ለለቅሶ እንደሆነ ቢወራም ነገ ይተላለፋል በተባለው ውሳኔ ላይ ተገኙም አልተገኙ ለሚተላለፈው ውሳኔ ዋናውን ኃላፊነት የሚወስዱት እርሳቸው ናቸው ሲሉ የስብሰባው ተሳታፊዎች ገልጸዋል ፕሮፌሰር መስፍን በአሜሪካ ሜሪላንድ ግዛት በምትገኘው ብሮክፊልድ ከተማ እንደሚገኙ ታውቋል በአሁኑ ሰዓት ፕሮፌሰር መስፍን ወደ አሜሪካ ያቀኑትም ታናሽታቸው ማረፋቸውን ተከትሎ በነገው ዕለት ይፈጸማል በተባለው የእህታቸው ስርዓተ ቀብር ላይ ለመገኘት ነው ሲሉ ነው ምንጮች የጻፉት 4 ዓመት ሙሉ ሲመሩት የነበረው የምክክር ኮሚሽኑ የውሳኔ ሐሳብም በነገው ዕለት እንደሚተላለፍ ነው ምክትላቸው ወይዘሮ ሂሩት ገብረስላሴ የገለጹት ስለዚህ በነገዋ ረቡዕ ቀን የፕሮፌሰሩ እህት ስርዓተ ቀብር ሲፈጸም በአዲስ አበባና በሌሎች ሀገራዊ ጉዳዮች ዙሪያ የተያዙት አጀንዳዎችም ስርዓተ ቀብራቸው ይፈጸማል ፕሮፌሰሩ ለእህታቸው የኢትዮጵያ ህዝብ ደግሞ ለሀገሩ ሀዘን ይቀመጣሉ ያም ተባለይህ ፕሮፌሰሩ ለሀዘንም ይምጡ አሊያም ውሳኔውን ተቃውመው ለመሸሽ በነገው ዕለት በኮሚሽን ተብየው ለሚተላለፈው ውሳኔ ዋነኛው ተጠያቂ እርሳቸው ናቸው ይላሉ ተሳታፊዎቹ ወደ አሜሪካ ያቀኑት ለሀዘን ነው ቢባልም እኛ ግን ካየናቸው ሳምንት አልፎናል ሲሉም ያክላሉ ካለፈው ሳምንት ጀምሮ በፕሮፌሰር መስፍን ቦታ ምክትል ኮሚሽነሯ ሂሩት ገብረስላሴ ወቅታዊ መግለጫዎችን እየሰጡ ይገኛሉ ፕሮፌሰሩ ጉባኤው የተካሄደበት በሚገኘው የኮንቬንሽን ሴንተር ከተገኙ ሳምንት ማለፉም በዚህ ወሳኝ ወቅት ይህን ያህል ቀን የጠፉት በሀዘን ምክንያት ብቻ ነው የሚለውን እንድንጠራጠር አድርጎናል ሲሉም ያክላሉ አንዳንድ መንግስታዊ ምንጮች ኮሚሽነሩ በነገው ዕለት እህታቸውን ቀብረው በማግስቱ ሐሙስ ወደ አዲስ አበባ ይመለሳሉ ሲሉ እየጻፉ ነው ሆኖም የስብሰባው ተሳታፊዎች መስፍን አርአያ ሐሙስ የሚመለሱ ከሆነ 4 ዓመት ሙሉ ሲመሩት ስለነበረው ኮሚሽን የውሳኔ ሐሳብ እንዲያቀርቡ ለአንድ ቀን ታግሶ እርሳቸውን መጠበቅ የማያስችል ምክንያት ስላለ ነው እርሳቸው በሌሉበት ውሳኔው የሚቀርበው ሲሉ ይሞግታሉ ተመልካቾቻችን አድማጮቻችን ፕሮፌሰሩ የትኛውም የግልም ሆነ የቤተሰብ ጉዳይ ሊገጥማቸው ይችላል በእርግጥም ሀዘን ከገጠማቸው ነፍስ ይማር መጽናናትን ምን እንመኝላቸዋለን ነገር ግን በዚህ ወሳኝ ወቅት ላይ 4 ዓመት ሲነበሩት ትልቅ ጉዳይ ላይ ለአንድ ሳምንት ያህል እንዴት ይጠፋሉ ያው ውሳኔው በሚነበብበት ዕለት ማለት ነው መለስ ዜናዊ ሀገር እየመሩ ሳለ ወይዘሮ አለማሽ አረፉ እናታቸው ጧት ሄደው ማታ ነው የተመለሱት ከያዙት ኃላፊነት አኳያ ስለዚህ የኮሚሽኑ ስራ ዝም ብሎ ቢቀጥልና ፕሮፌሰር መስፍን ቢጠሩ አይገርምንም ነበር የሌሉበት ቀን ግን አንድ ሳምንት ቆይተው ውሳኔው በሚነበብበት ቀን ነው የሉም የሚባለው ማለት ነው ኮሚሽኑ ስራውን ይጨርሳል በነገው ዕለት ያስጀምሩትን ተቋም ሳያስጨርሱት መንገድ ላይ እንዴት ይተውታል ደግሞ የሚመጡት ከአንድ ቀን በኋላ ነው ተብሏል ከተቻለ እንዳልኳችሁ ሀዘኑን ያቀላላቸውና 3-4 ቀን በቂያቸው ነበር በዚህ ወሳኝ ቀን ማለት ነው ምክንያቱም ይሄን ያለው ለምን መሰላችሁ በተደጋጋሚ መልቀቂያ ጠይቀው ነበር የሚል ቀደም ሲል አንዳንድ መረጃ ደርሶን ነበር ሰሞኑን ደግሞ ጫና እንደበዛባቸው ሲናገሩ ማይተናል ባለስልጣናት መጥተው ማለት ነው ይህንን የምንለው እሳቸውን ነፃ ለማድረግ አይደለም ቅድም እንዳልኩት ምንም ይተላለፍ ምን ሲያጨማልቁት የከረሙት ይሄን ኮሚሽን እርሳቸው ናቸው በዋነኝነት በዚህ እድሜው ተው ይያልናቸው ማለት ነው ስለዚህ የፈለገ ነገር ቢሆን ከርሳቸው በላይ ዋና ተጠያቂ የለም ለሚመጣው ጥፋት ኦኬ መልካም ውሳኔ ከሆነ ደግሞ ይመሰገናሉ ምክንያቱም ፕሮፌሰር መስፍን በዚህ እድሜያቸው መባል የሌለበት ሁሉ ሲናገሩ የነበሩ ሰው መሆናቸውን አልረሳው ሌላው ቀርቶ ጧት በውይይት እንዳነሳ ነው ኢትዮጵያ የሚለው ስም ይቀየር የሚል አጀንዳ መጥቶልናል ብለው ቢቀርብ እንኳን አጀንዳ የሚቀርብ እንኳን አይደለም በጣም አደገኛ ቤንዚል ሲያርከፈክፉ እንደነበሩ አንረሳው ስለዚህ በሐዘን ብቻ ይሄን ያህል ቀሩ የሚለው ነገር አሁንም ተሳታፊዎቹ እንዳሉት እነሱም ብቻ ሳይሆን እኛንም አጠራጥሮናል ዞሮ ዞሮ ዋናው ተጠያቂ እርሳቸው መሆናቸውን አንረሳውም የሚለውን ማስመር ስለሚያስፈልግ ነው ተመልካቾቻችን አድማጮቻችን
ወደ ሌላ መረጃ ስናልፍ ዛሬ ነሐሴ 12 ቀን 2018 ዓ.ም ማለዳ ላይ በመቀሌ ከተማ አቅራቢያ ላይ 2 ጊዜ የድሮን ድብደባ መፈጸሙ ሲገለጽ ከረፋዱ 10 ሰዓት ተኩል አካባቢ ደግሞ በራሽያ ሰራሹ ሚግ 23 ጄት አማካይነት ለሶስተኛ ጊዜ መቀሌ ከተማ ላይ ድብደባ መፈጸሙ ታውቋል። በድሮንና በሚግ ጄቱ ጥቃት ንጹሃን ዜጎችና አቅመ ደካሞች ሰለባ መሆናቸውም ታውቋል። ይህን ተከትሎ የትግራይ መስተዳድር ባለስልጣናት የኢትዮጵያ ፌደራል መንግስት መቀሌ ከተማ አቅራቢያ ዛሬ የድሮን ጥቃት ፈጽሞብናል ሲሉ ከሰዋል። የባለስልጣናቱ ክስ የተሰማው በሁለቱ ኃይላት መካከል ከዛሬ ነገ የከፋ ጦርነት ሊቀሰቀስ ይችላል የሚለው ውጥረት እያየለ በመጣበት በአሁኑ ወቅት ነው። የህወሓት ማዕከላዊ ኮሚቴ አባሉን ከዳሊ ሀጋዚን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው የፌደራል ኃይሎች ከክልሉ መዲና መቀሌ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው ዳንደራ በተባለች መንደር ውስጥ ባለ የአርሶ አደሮች ማሰልጠኛ ማዕከል ላይ ጠዋት 4 ሰዓት ገደማ የድሮን ጥቃት መፈጸማቸውን አመልክተዋል። በዳንደራ በተፈጸመው የድሮን ጥቃት የደረሰ ጉዳት እንደሌለ የገለጹት ባለስልጣኑ ተጨማሪ ማብራሪያ ከመስጠት ግን ተቆጥበዋል። አንድ ስማቸው እንዳይገለጽ የጠየቁ የአካባቢው ካህን ግን በጥቃቱ ቢያንስ አንድ ሰው መገደሉን ነው የተናገሩት። በድሮን ጥቃቱ የተወነጨፈው ሚሳይል በአንድ ትምህርት ቤት አቅራቢያ ሲወድቅ መመልከታቸውን የተናገሩት ካህኑ በጥቃቱ የተገደለ አንድ ታጣቂ በቁስለኛ ማጓጓዣ ተሽከርካሪ ሲወሰድ አይቻለሁም ብለዋል። በተጨማሪም ሌሎች ሰዎች ሳይቆስሉ እንዳልቀሩ ነው ያከሉት። የብልጽግና አክቲቪስቶችና አባላት ደግሞ የተፈጸሙት የአየር ጥቃቶች ወታደራዊ ኢላማቸውን የጠበቁ ናቸው በማለት እየጻፉ ይገኛሉ። ጥቃቱን ተከትሎ የፍንዳታ ድምፅ ለረዥም ሰዓታት ሲሰማ እንደነበር የተገለጸ ቢሆንም በጥቃቱ የደረሰው የጉዳት መጠን ግን እስካሁን በገለልተኛ አካላት አልተረጋገጠም። ሌላው መረጃ ተመልካቾቻችን፣ አድማጮቻችን በብልጽግና አክቲቪስቶችና ካድሬዎች በተለይ ባለፉት ቀናት እስክንድር ነጋን በተመለከተ እየተሰራጨ ያለ አሳሳች መረጃ ነው። እስክንድር ነጋ ተጎዳ፣ ተመታ፣ ጥቃት ደረሰበት፣ ህይወቱ አለፈ፣ ፋኖች መቱት፣ እንደዚህ አይነት ነገሮች በስፋት እየተሰራጩ ነው። ይህንን መረጃ ማሰራጨት ያስፈልገው ለምንድን ነው? ሰሞኑን የጥምረት ኃይሎች ተቋቁመዋል። ይህንን ጥምረት እስክንድር ይቃወመዋል የሚል ነገር አለ። ያው እስክንድር ህወሓትን ክሪቲሳይዝ ስለሚያደርግ ማለት ነው። እና እስክንድር ከዚህ ጋር አይስማማም በዚህ ሀሳብ የሚል ነገር ስላለ ብልጽግናዎች ዘንድ ይህም በመቃወሙ ፋኖቹ የተጣመሩት ፋኖች መቱት፣ ጽምዶች መቱት እያሉ አይታችሁ ከሆነ በስፋት እያሰራጩ ሌሎችን እንደዚህ ስጋት እየቀሰቀሱ ነው የሚገኙት። የሆነ ሆኖ እንደ መረጃ ማለት ነው እስካሁኑ ሰዓት ድረስ ይህን ዜና እስከማቀርብበት ሰዓት ድረስ እኔ ተጨባጭ መረጃ ስላለኝ ማለት ነው የሚወራው ወሬ ፍጹም ውሸት ነው፣ ስህተት ነው። እስካሁኑ ሰዓት ድረስ ይህን ዜና እስከማቀርብላችሁ ሰዓት ድረስ እስክንድር በጥሩ ሁኔታ ላይ እንደሚገኝ አውቃለሁ። ስለማውቅ ይህንን መረጃ እያሰራጩ ያሉት ኢንቴንሽናሊ ሀሳብም ለማስቀየር ውዥንብርም ለመንዛት ስለሆነ ጥንቃቄ እናደርግ በሚወሩ ወሬዎች ዙሪያ ለማለት ነው። ተመልካቾቻችን፣ አድማጮቻችን ወጣቶች የግዳጅ አፈሳ በተለይ በኦሮሚያ ክልል እጅግ አሳሳቢ ደረጃ ላይ ደርሰዋል። በበርካታ ወረዳዎች አንዘምትም ያሉ ወጣቶች በሚሊሻ ድብደባ ህይወታቸውን ጭምር እያጡ ባለበት በአሁኑ ወቅት በቦረና ዞንም በስፋት አፈሳው መጀመሩ ተገልጿል። በምስራቅ ቦረና ዞን ጎሮዶላ ወረዳ ቢታታ ቀበሌ ከ2 ቀን በፊት ሚሊሻዎች 12 ወጣቶችን በግዴታ ይዘው ይሄዳሉ። እንደሚታየው ትናንት ደግሞ ህዝቡን ሰብስበው አንድ የቡድን መሪ 5 ሰው መዝግቦ እንዲሰጥ አስገዳጅ መመሪያ አስተላልፈዋል። በዚህ ወቅት አባገዳዎችና እናቶች ልጆቻችን እስከ መቼ ነው ጥቅምና ውጤት በሌለው ጦርነት ላይ ማገዶ የሚሆኑት በማለት በከፍተኛ ሁኔታ ይቃወማሉ። በተለይ በርካታ ሴቶች ከመቃወም አልፈው አልቅሰዋል ይላል ጀዋር መሐመድ በጻፈው ጽሑፍ። በዚህ ጊዜ በስብሰባው ላይ የነበሩ ወጣቶች በሙሉ በአንድ ጊዜ ወደ ተለያዩ አቅጣጫዎች ሩጠው ይበተናሉ። ስብሰባውን ከበው የነበሩት ሚሊሻዎችም ሊያስቆሟቸው አልቻሉም። ወጣቶቹ ካመለጡ በኋላ ሚሊሻዎችና የብልጽግና ካድሬዎች መጀመሪያ ላይ ተቃውሞ ያሰሙትን እናቶችና ሽማግሌዎች ሰብስበው ጠንከር ያለ ማስጠንቀቂያ ሰጥተዋቸዋል። ይህ ጉዳይ ከላይ የተሰጠን ግዴታ ስለሆነ የሚቃወም ሰው ካለ አስፈላጊውን እርምጃ እንወስዳለን በማለትም ዝተውባቸዋል። ከዚያ በኋላ የቡድን መሪዎችን ሰብስበው እያንዳንዱ ሰው በቡድን ውስጥ 5 ሰው መዝግቦ እንዲሰጥ፣ የቡድን መሪው መዝግቦ የሰጠውን ሰው ደግሞ ሚሊሻው ፈልጎ እንዲይዝ የሚል ትዕዛዝ አስተላልፈዋል። በዚህም ምክንያት አፈሳውን የፈሩ ወጣቶች በሙሉ ተሰደው በየበረሃው ተበትነው ይገኛሉ ነው